እቺ ባለ 200 ብር ለማሳተም ገፋ ቢል 10 ብር ብትጨርስ ነው። ያ ማለት ደግሞ መንግስት በትንሽ ብር ብዙ ባለ 200 በቢሊዮኖች የሚቆጠሩ ብሮች ፕሪንት ማድረግ ወይ ደግሞ ማተም ይችላል ማለት ነው። ታዲያ ይህ እንዲህ ከሆነ መንግስት ለምን በጀት አጠረኝ ይላል? እንዲሁም ለምንስ ግብር ይሰበስባል? በጀት ካጠረው ለምን በራሱ ገንዘብ ፕሪንት አድርጎ ወይ ደግሞ ገንዘብ አትሞ በጀቱን አይሟላም፣ እዳውን አይከፍልም? ለምን ይመስላችኋል? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስለዚህ ጉዳይ ጠለቅ ያለ መረጃ እንዲኖራችሁ ከፈለጋችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጠቅለል ባለመልኩ ለመመለስ መንግስት ለምንድን ነው ብዙ ቢሊዮን ብሮች አትሞ በጀቱን አያሟላም? ለምን ግብር ይሰበስባል? እንዲሁም ለምን እዳውም አይከፍልም የሚለውን ጉዳይ ለመመለስ መጀመሪያ ማየት ያለብን አንድ ሀገር እንዴት ነው ብር ማተም የምትችለው የሚለውን መልስ እንመልስ። እንዴት መሰላችሁ? አንድ ሀገር የምታትመው ብር ከአጠቃላይ የሀገሪቱ ምርትና አገልግሎት ዋጋ እኩል የሆነ ብር ነው። ያ ማለት እኔ የምሰጠው የአገልግሎት ዋጋ ሲደመር እናንተ የምትሰጡት የአገልግሎት ዋጋ ወይ ደግሞ እቃ ካላችሁ የእቃችሁ ዋጋ የሁላችን ተደማምሮ የዛ እኩል ሊሆን የሚችል ብር ብቻ ነው ማምረት ያለባት ወይ ደግሞ ማተም ያለባት። አለበለዚያ ምንድነው የሚሆነው? ከሀገሪቱ ምርትና አገልግሎት ዋጋ በላይ ብር ከተመረተ በብዙ ብር ትናንሽ ፕሮዳክቶች ወይ ደግሞ ጥቃቅን ሰርቪሶች ለማግኘት ማሳደድ ስለሚሆን የኢኮኖሚ ቀውስ ስለሚፈጠር ማለት ነው። በራሱ ብር አይበላም፣ አይጠጣም፣ ወረቀት ነው። ብር ስታትም ዋጋው ነው የምንጠቀምበት አይደለ? አንድ ብር ስታትም አንድ እቃ መጨመር አለበት ማለት ነው። ሁለተኛ ወደ አካውንቲንግ ህግ ስንመጣ ዴቢት ክሬዲት የሚባል አለ። አንድ ብር መንግስት ሲያትም ለማን ሊከፈል ነው? አገልግሎት ሰጥቶ ያልተከፈለ ሰው አለ ወይ? እቃ ሽጦ ያልተቀበለው ብር አለ? ካሻጠረው ጂዲፒ በዛ ወይ የሚለውን ጥያቄ ይጠይቃል። ምክንያቱም ማንም ሰው ለእናንተ ብር ሲሰጣችሁ እንዴት ነው የሚሰጣችሁ? ቀንሶ ነው የሚሰጣችሁ። ከኪሱ ቀንሶ ማለት ነው። ወይ ከኪሱ ወይ ከአካውንቱ ሰው ተቀናሽ አለ ማለት ነው። እኛ ስንቀበል የሚሰጥ አካል መኖር አለበት፣ ኢኮኖሚ ባላንስ እንዲሆን ወይ ደግሞ በአካውንቲንግ ባላንስ ህግ አንድ ብር ወደ እጄ ስገባ ወይ ኢንቨስት ያደረኩት ወይ የለፋሁበት መሆን አለበት፣ ወይም ደግሞ የሆነ ነገር ሽጬ እየተቀበልኩ መሆን አለበት። ያ ሰው ደግሞ የሚሰጠኝ ብር ምን መሆን አለበት? የሆነ ነገር ፈልጎ ከኔ መስጠት አለበት ማለት ነው። ዝም ብሎ ሊሰጠኝ አይችልም። የሆነ ነገር ይፈልጋል። ያ ነገር እንዳሟላለት የሆነ ነገር ይሰጠኛል። ከዛ እኔ የሚፈልገውን ሰርቪስ ወይ ደግሞ ፕሮዳክት እሸጥለታለሁ ማለት ነው። የብር ዝም ብለ ማምረት ከሀገሪቱ ምርትና አገልግሎት ዋጋ በላይ ማምረት በኢኮኖሚክ የተከለከለ ነው ማለት ነው። ይህንን ብለን ታዲያ መንግስት ለምንድን ነው ግብር የሚሰበስበው ብለናል። ኢኮኖሚክ ሚዛኑ ባላንስ ለማድረግ ገበያ የሚንቀሳቀሰው ብር ለመቀነስ ግብር ይወስዳል ማለት ነው። በጀቱን ለማሳካት አንድ በኩል፣ ሁለተኛ ደግሞ ገበያ ላይ የሚንቀሳቀሰው የብር መጠን ለመቀነስ ማለት ነው። ምክንያቱም የተረጋጋ ኢኮኖሚ እንዲኖር። በተጨማሪ ለምን እዳውን አይከፍልም ነው። አሁን እዳው ሲከፍል እንዴት ነው መንግስት የሚከፍለው? ብር አተመሽ ኢትዮጵያን ብር ነው የሚያትመው። ዶላር መቼስ አያትምም። የኢትዮጵያን ብር ካተመ ምንድን ነው የሚያጋጥመው? ዶላር ለመክፈል ምን ያደርጋል? ዶላር ይገዛል። ዶላር ሲገዛ ምንድን ነው የሚሆነው? የዶላር ዲማንድ ከፍተኛ ይሆናል ማለት ነው። የዶላር ዲማንድ ከፍተኛ ሆነ ማለት ኢምፖርት የምናደርገው ነገር እያንዳንዱን ሰው ኢምፖርት ማድረግ ካጣ እያንዳንዱን ነገር ይወደዳል ማለት ነው። በጣም በውድ እንገዛለን፣ ከዛ በውድ እንሸጣለን። ኦልሬዲ ያው ተጠቃሚ ማህበረሰብ በጣም በኑሮ ውድነት ምስቅልቅል ይወጣል ማለት ነው። ብር ማተም ቀላል ነው። እንደ ፕሪንሲፕል ብር ማተም ቀላል ነው፣ ችግር የለውም። ነገር ግን እንደ ኢኮኖሚ ትልቅ ቀውስ፣ ትልቅ አገር እስከ መፍረስ አደጋ የሚፈጠር ነው ማለት ነው። ይህ የብር ማተም ጉዳይ ልላችሁ ፈልጌ ነው። አብራችን ስለቆያችሁ ከልብ አመሰግናለሁ። ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉት። በቀጣይ በሌላ ርዕስ እንገናኛለን። አመሰግናለሁ።